ዛሬ ምን ትዝ ላይ ታውቃላችሁ? ታክሲ ውስጥ የሚለጠፉ ጥቅሶች አይረሳኝም። አንዱ ጥቅስ በተለይ መብታችሁ ትዝ የሚላችሁ ታክሲ ውስጥ ገቡ አይደለም የሚል በልማድ ምን አይነት ሰዎች መሰልናችሁ? ሳናቀው የራሳችን ለሆነ ሰው መብታችንን እንደፈለገ የምንናገረው የራሳችን የሆነ ሰው ላይ ነው። ቤተሰቤ፣ ስጋዬ፣ ወገኔ፣ ወዳጄ፣ የአገር ልጅ ስጋዬ ምናምን የምንለው ላይ እንደፈለግን ነው የምንናገረው። እንደፈለግን ነው ያንን ሰው ካለ ምንም ፊልተር የፈለግነው ነገር የምናደርገው። ይጎዳል፣ ስሜቱ ይሰበራል፣ ምናምን የሚለው ነገር አይመጣም። ለምን? እህት አይደለች እንዴ? ወንድም አይደል? ስጋ አይደለ ነው የሚባለው። አይውሽ ስጋ አይደለ እንዴ የሚባለው ለጥቅም ቢሆን ኢንፎርሜሽን ጥሩ ነገር ሲመጣ ስለ ስጋዬ ልጥቀመው፣ ስለ ወዳጄ ልጥቀመው። ወይ ደግሞ የሆነ ቢዝነስ ሲከፍት እንደዚህ የሚባል ሰው ከፈተ፣ ያገር ልጅ፣ የኛ ሰፈር ልጅ፣ ወይ ደግሞ ደሜ ስጋዬ ብለን ለዛ ሰው ብናግዘው ወዳጄ። ብዙ ጊዜ ለባዳ ለማናረገው ጥቅሙና ጉዳቱን ለማናቀው ሰው የማንናገረውን ቃላት ነው ለገዛ ቤተሰባችን የምንናገረው። ለምን? እንዴ ወዳጅ አይደለሽ እንዴ? ቤተሰብ ስሎሽ እኮ ነው የሚባለው። ቤተሰብነትን ምን አለ ብንጠነቀቀው። እውነት ለመናገር ቤተሰብም ሆነ ባዳም ሆነ ስሜት ነው። ሁሉም ሰው ልቡ ይሰብራል። ሁላችንም ፍራጃይል የሆነ ነገር አለን፣ ሴንሲቲቭ የሆነ ፓርት አለን እና ለሀገር ልጅ ለወገኔ የምንለው ነገር ከጥቅም ጋር ዋየር ብናረገው የብፌ ዕቃ አውጥተን የምንሰጠው በሙሉ የውጭ ሰው ባይሆን ለቤትም ሰው ብናደርገው አይገርማችሁም? እሱን እያሰብኩኝ ነበርና እኔ አሜሪካ ውስጥ ሪል ስቴት ኤጀንት ነኝ። ዋሽንግተን ስቴት ውስጥ አሜሪካ ውስጥ ደግሞ ሙሉ የአሜሪካ ሴቶች ውስጥ ላይፍ ኢንሹራንስ ኤጀንት ነኝ። ለወገኔ ይጠቅማል ብዬ ያሰብኩትን ስራ ይዣለሁ እና ላይፍ ኢንሹራንስ ከሌላችሁ ላይፍ ኢንሹራንስ ግቡ። ለወዳጆች ይጠቅማል። ለእኛ ስለምን ይቅርብን፣ ሌሎቹ ሁሉ እየተጠቀሙ ብዬ አንዱ በጣም ኢንሲስት እያደረግኩ ያሉት ኢንፎርሜሽኑ ይሄ ነው። ላይፍ ኢንሹራንስ ግቡ። በጊዜ የ30 ዓመት አለ፣ የእድሜ ልክ አለ። ከ50 ብር ከ100 ብር አይበልጥም። በተለይ የእድሜ የ30 ዓመቱ የእድሜ ልክ ከፈለጋችሁ ደግሞ ካሽ ቫልዩ አለው። በየ7 ዓመቱ ኮምፓውንድ እያደረገ ራሱን ያጥፋል። ገንዘባችሁ በወለድ ብዙ ጊዜ ከ7 እስከ 13 እስከ 14% ድረስ ያድጋል። ከማርኬት ጋር ያድግና ማርኬቱ ሲወድቅ ግን ዜሮ ፍሎር አላችሁ፣ ትጠበቃላችሁ። አታድጉም፣ አትወድቁም በወደቀ ሰዓት እንኳን እና የማርኬት ጌኑ ሀይ የሆነ ቦታ ነው የምንቀመጠው። ኢንዴክስ ዩኒቨርሳል ደውልልኝ 425 236 7202 ያዋደን ያፋቅልን። መልካም ሁሉ ይሆንላችሁ። እሺ ባይ ባይ።